ሐዋሳ ከተማ ሲካሄድ የቆየው የኢትዮጵያ ከ17 ዓመት በታች ወንዶች እግር ኳስ ሻምፒዮና ዛሬ ፍጻሜውን ያገኛል። 7 ሰዓት ላይ ከደቂቃዎች በኋላ ማለት ነው። ሐዋሳ ከተማ ቢ ከቅዱስ ጊዮርጊስ ሶስተኛ ደረጃን ይዞ ለማጠናቀቅ ይጫወታሉ። ሁለቱ ቡድኖች በግማሽ ፍጻሜው በኢትዮጵያ ንግድ ባንክና በወላይታ ዲቻ ተሸንፈው ከፍጻሜው መቅረታቸው ይታወሳል። 9 ሰዓት ላይ በፍጻሜው ኢትዮጵያ ንግድ ባንክ ከወላይታ ዲቻ ለዋንጫ ይፋለማሉ። ንግድ ባንክ በግማሽ ፍጻሜው ከሐዋሳ ከተማ ቢ ቡድንን 3-1 አሸንፎ ለፍጻሜ የደረሰ ሲሆን ወላይታ ዲቻ በበኩሉ ቅዱስ ጊዮርጊስን በመለያ ምት አሸንፎ ለፍጻሜ መድረሱ ይታወሳል። አምስት ክለቦች የሚሳተፉበት የድሬዳዋ ከተማ ዋንጫ ድሬ ሲቲ ካፕ ትላንት በድሬዳዋ ከተማ ተጀምሯል። በመክፈቻው ድሬዳዋ ከተማ የጅቡቲውን ሪፐብሊካን ጋርድ እግር ኳስ ክለብን አስተናግዶ 2-0 አሸንፏል። 2-0 በተጠናቀቀው ጨዋታ ለብርቱካናማዎቹ መሐመድ ኑር ናስርና ያሬድ ታደሰ ግቦቹን አስቆጥሯል። በጨዋታው ጥሩ እንቅስቃሴ ሲያደርግ የነበረው ያሬድ ታደሰ የጨዋታው ኮከብ ሆኖ ተመርጧል። ውድድሩ ዛሬ ሲቀጥል 10 ሰዓት ላይ ድሬዳዋ ምርጥ ከወልዋላ ዲግራት ዩኒቨርሲቲ ይጫወታሉ። በድሬዳዋ ሲቲ ካፕ የእግር ኳስ ውድድር ከጅቡቲ ከድሬዳዋና ከትግራይ ክልል የተውጣጡ 5 ክለቦች ተሳታፊ ሆነዋል። ለውድድሩ ከጅቡቲ የሪፐብሊካን ጋርድና የጅቡቲ ቴሌኮም ክለቦች ተሳታፊ ሲሆኑ ድሬዳዋ ከተማና ድሬዳዋ ምርጥ እንዲሁም ወልዋላ ዲግራት ዩኒቨርሲቲ ክለቦችም በውድድሩ ተሳታፊ ናቸው። ትላንት የተጀመረው የድሬዳዋ ሲቲ ካፕ ጨዋታ እስከ ጥቅምት 2 የሚካሄድ ሲሆን ለውድድሩ አሸናፊ የዋንጫ የሜዳሊያና የገንዘብ ሽልማት ይበረከትለታል። ፋሲል ከነማ አንድ ተጫዋች አስፈርሞ ከሁለት ነባር ተጫዋቾች ጋር ሲለያይ አዳማ ከተማ ደግሞ የ12 ተጫዋቾችን ውል አጸድቋል። የኢትዮጵያ እግር ኳስ ፌዴሬሽን የጸደቁ ውሎችን ይፋ ሲያደርግ ፋሲል ከነማ ዋሳዋ ጆፌሬን ከኢትዮጵያ ቡና ማስፈረሙን በይፋ አሳውቋል። አጥቂው በዮሐንስ ሳህሌ ቡድን 2 ዓመታትን ለመቆየት ነው ፊርማውን ያኖረው። አጼዎቹ ግብ ጠባቂውን ፋሲል ገብረ ሚካኤልን ወደ መድን፣ ኢዮብ ማቲያስን ደግሞ ወደ አዳማ ከተማ ሸኝተዋል። አላዛር ማርቆስ ከባህር ዳር ከነማ ወደ አዳማ ከተማ፣ ብሩክ ኤልያስ ከሐዋሳ ከተማ ወደ ወላይታ ዲቻ ማቅናታቸውን ፌዴሬሽኑ አሳውቋል። በፌዴሬሽኑ መረጃ መሰረት አዳማ ከተማ በርካታ ተጫዋቾችን ወደ ቡድኑ ቀላቅሏል። አዳማ ከተማ ሳሙኤል ዮሐንስ፣ ዳዋ ሆቴሳ፣ መናፍ አወል፣ አብዱልከሪም መሐመድና አቡበከር ሳኒን ጨምሮ 12 ተጫዋቾችን በአዲስ መልክ አስፈርሟል። ከነዚህ መካከል አብዛኞቹ በአዳማ ከተማ ከዚህ ቀደም ታሪክ ያላቸው ናቸው። ከነዚህ በተጨማሪም ነባርና ታዳጊ የሆኑ 9 ተጫዋቾችን ውል በማደስ ለ2018 የኢትዮጵያ ፕሪሚየር ሊግ ራሱን አዘጋጅቷል። መረጃውን ያገኘነው ከኢትዮጵያ እግር ኳስ ፌዴሬሽን ነው። የደብረ ብርሃን ከተማ ዳኞችና ታዛቢዎች የሙያ ማህበር ታዳጊ ዳኞችን የመምሪያ 2 የዳኝነት ስልጠና በአማራ ክልል ለመጀመሪያ ጊዜ አሰጥቷል። ታዳጊ ዳኞች ወደፊት የኢትዮጵያ እግር ኳስ ፌዴሬሽን በሚያዘጋጃቸው የወጣት ባለተሰጥኦ ዳኞች ላይ የክልሉን ብሎም ሀገሩን እንዲወክሉ እንደሚሰራም ተገልጿል። ዳናይ ሲሳይ ተጨማሪ አላት። የኢትዮጵያ እግር ኳስ ፌዴሬሽን ከ2 ዓመት በፊት ዳኞች ላይ እየተሰራ ያለውን ስራ ደጋፊ ለማድረግ ታዳጊ ዳኞቹ ላይ መሰራት አለበት ብሎ መመሪያዎቹን አስተላልፎ ነበር። መመሪያውን መነሻ በማድረግም አንዳንድ ክልሎች ቶሎ ወደ ስራ ገብተዋል። ሌሎቹ ደግሞ ወደ ስራ ለመግባት ሙከራዎችን እያደረጉ ይገኛሉ። አማራ ክልልም ከሰሞኑን በደብረ ብርሃን ከተማ ለመጀመሪያ ጊዜ የመምሪያ 2 ታዳጊዎች የዳኝነት ስልጠና ሰጥቷል። የደብረ ብርሃን ከተማ አስተዳደር ወጣትና ስፖርት መምሪያ ከደብረ ብርሃን ዩኒቨርሲቲ ጋር በመተባበርም ለታዳጊ ዳኞች ስልጠና መስጠቱን የደብረ ብርሃን ከተማ የዳኞችና ታዛቢዎች ሙያ ማህበር ሰብሳቢ ፌዴራል ዳኛ ሀብተወልድ ካሳው ገልጿል። በዳኝነት ሙያ ላይ ስልጠናው ይሰጥባቸው የነበረው ሂደት ውጤታማ እንዳልነበርና ከዚህ በኋላ ግን የተሻሉ ዳኞችን በሀገራችንም ሆነ በቀጣይ በሌሎች ሀገሮች ላይ ብቃት ያላቸው ዳኞችን ለማፍራት የአሰለጣጠን ሂደቱን መቀየር እንዳለበት ግንዛቤ በሰጠን መሰረት በተለይ ታዳጊዎች ላይ መሰራት እንዳለበትና ስልጠናው ከታዳጊዎች መጀመር እንዳለበት የደብረ ብርሃን ከተማ ወጣትና ስፖርት መምሪያ ከዩኒቨርሲቲው ጋር በመተባበር ምልመላዎችን ያከናወነው በእግር ኳስ ፕሮጀክት ላይ ተቅፈው ከሚሰለጥኑ ሰልጣኞች መካከል ነው። ስለዚህ ያደረግነው ምንድነው ፕሮጀክቱ ላይ ያሉ ልጆችን መመልመል ስራ የሰራ ነው። ስለዚህ አሁን የምንሰጣቸው ታዳጊ ወጣቶች በሙሉ ፕሮጀክት ላይ ያሉ ኳስ ላይ ያሉ ኳሱን የሚያውቁት የሚረዱት ይህንን ሙያ በቀላሉ ሊገነዘቡ የሚችሉና ሊረዱ የሚችሉ ነገ የተሻለ ደረጃ ሊደርሱ
የሚችሉ ናቸው። በኢንስትራክተር በላቸው ይታየው የመምሪያ 2 የዳኝነት ስልጠናን ያገኙ ወጣት ታዳጊ ዳኞች ወደፊት ወጣት ባለተሰጥኦ ዳኞች ለሀገር ለማበርከትም ያግዛል ብለዋል። የደብረ ብርሃን ከተማ የዳኞችና ታዛቢዎች ሙያ ማህበር ሰብሳቢ ፌዴራል ዳኛ ሀብተወልድ ካሳው የተሻለ ደረጃ እንዲደርሱና እንፈልጋለን። ስለዚህ ፌዴሬሽኑ ደግሞ ወጣት ባለተሰጥኦ የእግር ኳስ ዳኞችን በያንግ ታለንት ላይ ስልጠና በየአመቱ ከፊፋ ጋር በመሆን ስልጠናዎችን ይሰጣል። ስለዚህ እኛ ደግሞ እንደ ከተማ ወይም እንደ ክልልም ይሁን የምናስበው እንደ ሀገር ላይ ከተማቸውን ወክለው ወይም ክልላቸውን ወክለው እንደ ሀገር እዛ ያንግ ታለንት ላይ የሚሳተፉ ዳኞችን ማብቃት ነው። ከዚህ ከስልጠና በኋላ ማለት ነው። በመምሪያ 2 የዳኝነት ስልጠና 56 ወንድ 13 ሴት በድምሩ 69 ሰልጣኞች የታዳጊ የዳኝነት ስልጠናን መውሰዳቸውም ተገልጿል።